ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአፋብን ሚኒሊክ እዝ ቀጠና 2 መኪና ሙሉ ያገዛዙ ጦር ሲደመሰስ በቴዎድሮስ እዝ ቀጠና ደብረ ማርቆስ ከተማ ፋኖ ኦፕሬሽን አካሂዷል። ዝርዝር ወደ ግንባር መረጃዎችን ይዘናል። ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ ደብረጽዮን ገብረ ሚካኤል ተናግረዋል። አቶ ጌታቸው ያሉት ነገርም አለ በዘገባችን አካተነዋል። በዝዋይ አካባቢ መከላከያ ወደ ሰሜን ኢትዮጵያ መውጣቱን ተከትሎ የኦነግ ጦር በነሽ መልስ ሚሊሻ ላይ ጥቃት አድርሷል። ከሞጆ አዋሳ ያለው መንገድ ሊዘጋ ነው ተሰምታላችሁ። እስራኤል በጋዛ በፈጸመችው አየር ጥቃት 11 ሰዎች መገደላቸው ተነግሯል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአፋብን ሚኒሊክ እዝ ቀጠና 2 መኪና ሙሉ ያገዛዙ ጦር ሲደመሰስ በቴዎድሮስ እዝ ቀጠና ደብረ ማርቆስ ከተማ ፋኖ ኦፕሬሽን አካሂዷል። የአፋብን ሚኒሊክ እዝ አሳምናው ክፍለ ጦር ቃኝ በበርካታ መኪና በመጓጓዝ የነበረ የብልጽግና ኃይል ላይ በፈጸመው የደፈጣ ጥቃት 2 መኪና ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የብልጽግና አገዛዝ ሰራዊት መካከል ሁለቱ መኪና ላይ የአሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ ደፈጣ ጥቃት በመፈጸም ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ጉዞ ላይ ባለበት በደፈጣ የተመታው የብልጽግና ኃይል ሙትና ቁስለኛውን ሳያነሳ ጉዞውን የቀጠለ ሲሆን ከወልዲያና አካባቢ የመጣ ኃይል 13 ቁስለኛ አንስቶ ተመልሷል። የአማራ ምድር ሲኦል የሆነበት ያገዛዙ ብልጽግና ሰራዊትም በሁሉም አቅጣጫ እየፈረሰ በስፋት ፋኖን እየተቀላቀለም ይገኛል። በሌላ በኩል በእግረኛ ሰራዊቱ ተስፋ የቆረጠው አገዛዙ በአሁኑ ሰዓት በወረታ ከተማ ተከታታይ የሆነ የሰው አልባ አውሮፕላን ድብደባ እየፈጸመ መሆኑ ተሰምቷል። በትናንትናው ዕለት በከተማዋ ከረፋድ ጀምሮ የድሮን ቅኝት እየተደረገ የዋለ ሲሆን ጥቃትም እየተፈጸመ ነው። አገዛዙ በከተማዋ እየፈጸመ የሚገኘው የድሮን ጥቃት የህዝብ መገልገያ ተቋማትና መኖሪያ ቤቶች ላይ ያነጣጠረ ነው። ፋኖ ከክልሉ ርዕሰ መዲና ባህር ዳር ከተማ በ55 ኪሎ ሜትር ርቀት በምትገኘው ወረታ ከተማ ላይ ትናንት የካቲት 8 2018 ዓ.ም ከንጋት ጀምሮ ባደረገው ከባድ ተጋድሎ ያገዛዙ ኃይል ምሽጎችን በመስበርና በርካታ የጠላት ኃይልን በመደምሰስ ከተማዋን በቁጥጥር ስር አስገብቷል። ከንጋት ጀምሮ በርካታ እግረኛ ወታደሮች የተደመሰሱበትና ከተማዋ በፋኖ ቁጥጥር ስር የገባችበት አገዛዙ ንጹሃንንና የህዝብ መገልገያ ተቋማትን እንዲሁም መኖሪያ ቤቶችን ያነጣጠረ የድሮን ጥቃት እየፈጸመ ይገኛል። ከፋኖ ጋር የእጅ በእጅ ውጊያ አድርጎ ማሸነፍ ያልቻሉ አገዛዙ ንጹሃን ላይና የህዝብ መገልገያ ተቋማት ላይ ያነጣጠረ ጥቃት በመፈጸም የፋኖ ኃይል በንጹሃን ላይ የሚፈጽመውን ጭፍጨፋ ለማስቆም ሲል ከተሞችን ለቆ እንዲወጣ ማስደረግ የሚል እቅድ ነድፎ እየሰራ መሆኑም ተገልጿል። እነዚህን ተጋድሎች በሚመለከት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ በሰጠው አስተያየት በቀጠለው የጎንደሩ ተጋድሎ ከባህር ዳር ጎንደር መስመር ላይ ከባህር ዳር በ60 ኪሎ ሜትር ርቀት ላይ በምትገኘው ወረታ ከተማ የከተማችን የጠላት ሎጂስቲክስ በመማረክ ጀብዱ ተፈጽሟል ብሏል። አብይ አህመድ እንደተለመደው ከተማው ላይ የድሮን ናዳ አውርዷል ያለው አርበኛው ድሮኑ በሰራዊታችን ላይ አንዳችም ጉዳት ባያደርስም በሲቪሊያን ላይ ጉዳት አድርሷል በማለት ገልጿል። የአገዛዙ ሰራዊት የመከላከያ ውጊያ እያደረገ መሆኑን አሚኮን ጨምሮ በልሳኖቹ በኩል አረጋግጧል ያለም ሲሆን በአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር ሲጓዝ የነበረ ኃይል ተመቷል ሲልም አረጋግጧል። በሌሎች አካባቢዎችም የተጠናከሩ ውጊያዎች በመደረግ ላይ ናቸው። እብናት፣ በለሳ፣ ደራ፣ እስቴ፣ ስማዳን ጨምሮ በበርካታ ወረዳዎች በፈቃደኝነት እጅ የሰጠው የአገዛዙ ሰራዊት በምህረት አዋጁ መሰረት እየተስተናገደ ይገኛል ብሏል። በሌሎች የክልሉ ወረዳዎች የተሰማራ ኃይልም የምህረት አዋጁን ተከትሎ በገፍ እየመጣ ነው። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከምሽቱ 1 ሰዓት ከ45 በፈጸመው የቦምብ ጥቃት በአንድ ፓትሮል ላይ የነበሩ 10 አድማ ብተና አባላት ተገድለዋል። ተደጋጋሚ ጥቃት በመክፈት በደብረ ማርቆስ ከተማ የአገዛዙን ኃይሎች በተናጠልና በቡድን በቦምብ የሚያጋዩት አነፍናፊ የ206ኛ ኮር አዳኞች በፈጸሙት የምሽት ጥቃት በአብማ ክፍለ ከተማ ቀበሌ 01 በግተራ አካባቢ በአንድ ፓትሮል ተጭነው የሚንቀሳቀሱ 10 አድማ ብተናዎች በቦምብ ጋይተዋል። በዚህ ጥቃት የተደናገጠው ጠላት ከተማዋን በተኩስ እየናጣት ሲሆን በወገን በኩል ምንም አይነት ጉዳት አልደረሰም።
በዝዋይ አካባቢ መከላከያ ወደ ሰሜን ኢትዮጵያ መውጣቱን ተከትሎ የኦነግ ጦር በነሽመልስ ሚሊሻ ላይ ጥቃት አድርሷል። በትናንትናው ዕለት በኦሮሚያ ክልል በአርሲ ዞን ዝዋይ ዱግዳ ወረዳ በኦሮሚያ ሚሊሻና በኦነግ ሰራዊት መካከል በደረሰ ግጭት ቢያንስ 18 የሚሊሻ አባላት መገደላቸው ተነግሯል። ይህ ጦርነት የተቀሰቀሰው በአካባቢው የነበረው መከላከያ ሰራዊት ከአካባቢው ለቀው ወደ ሰሜኑ የአገሪቱ ክፍል ከተንቀሳቀሰ ከ4 ቀናት በኋላ መሆኑን ጀዋር መሐመድን ጨምሮ የተለያዩ የፖለቲካ ተንታኞች በማህበራዊ ገጻቸው አስፍረዋል። መከላከያ ሰራዊቱ ከአካባቢው መውጣቱን ተከትሎ የተፈጠረው ጦርነት ለግጭቱ መባባስ ምክንያት እንደሆነም ተጠቁሟል። ከዚህም በተጨማሪ የኦነግ ሰራዊት ተዋጊዎች ከሞጆ እስከ ሐዋሳ በሚዘልቀው ዋናው የፍጥነት መንገድ አካባቢ መታየታቸው እየተዘገበ ሲሆን ይህም በደቡብ የአገሪቱ ክፍል ባለው የትራንስፖርት እንቅስቃሴ ላይ ጫና ይፈጥራል ተብሎ ተሰግቷል። ውጊያው በተካሄደበት ወረዳና በአጎራባች አካባቢዎች ያለው የጸጥታ ሁኔታ አሁንም ድረስ አሳሳቢ እንደሆነ ተመልክቷል። የሞጆ ሐዋሳ የፍጥነት መንገድ ላይ ምንም እንኳን ታጣቂዎች በዋናው መንገድ አካባቢ መታየታቸው ቢዘገብም መንገዱ በይፋ ስለመዘጋቱ አልታወቀም። በዝዋይ ዱግዳ ወረዳ በመከላከያ ሰራዊትና በሚሊሻ መካከል የተደረገውን የኃይል ቅየራ ተከትሎ በአካባቢው ያለው ውጥረት አሁንም እንደቀጠለ ነው። ሪቱን ላለፉት 8 ዓመታት የጦርነት ግጭት ውስጥ የከተታት ብልጽግና ድንበር ሊጠብቅ ይገባ የነበረው የመከላከያ ሰራዊት የእርስ በርስ ግጭትን በመፈብረክ የራሱን ሕዝብ እንዲገድል ካደረገው ሰነባብቷል። አሁን ላይም በመላው አገሪቱ ሊባል በሚችል ደረጃ ይህ መከላከያ ሰራዊት ተበትኖ የሚገኝ ሲሆን ያለ መከላከያ ሰራዊት የሚቆጣጠረው አካባቢ እንደሌለም በይፋ እያሳየ ነው። በመሆኑም አዲስ ጦርነት ከትግራይና ከኤርትራ ጋር ለመግጠም ዝግጅት እያደረገ ያለው ብልጽግና የቆጡን አውርድ ብሎ የብብቱን እያጣ ነው። ያንዳንዱን የመከላከያ ጦር ባንቀሳቀሰ ቅጽበትም የሚያስተዳድረውን ቦታ እያጣ መሄዱ ተመላክቷል። ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ ደብረጽዮን ገብረሚካኤል ተናገሩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገልጸዋል። ሊቀመንበሩ 51ኛውን የካቲት 11 የህወሓት የምስረታ በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹ የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱን ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለ ነው ብለዋል። ሊቀመንበሩ ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑን በግልጽ አመልክተዋል። በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢያዊነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ መሆኑን ተናግረዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸውን በማንሳት ለህልውናችን በጋራ እንቁም ሲሉ አክለዋል። ዶክተር ደብረጽዮን ትግራይ የገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት መሆኑን አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግል ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይን ህልውና ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአብይ አገልጋይ የሆኑት አቶ ጌታቸው ረዳ ሌላ አነጋጋሪ ጉዳይ ይዘው መጥተዋል። ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተስ አለህበት ወይ ብዬ ስጠይቀው አይ ምን መሰለ እናሸንፋለን የሚል እምነት ስላላቸው ነው አለኝ ሲሉ ከቀናት በፊት በጠለምት የተካሄደውን ውጊያ አስመልክቶ ከሌተናል ጀነራል ታደሰ ወረደ ጋር ተነጋግሮ ነበር ለማለት ሞክረዋል። ጌታቸው ንግግራቸውን ይቀጥሉና እኔም በል ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብዬ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለትም ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም ሲሉ ሊረጋገጥ የማይችል መረጃ አሰራጭተዋል። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበር እርግጠኛ ነኝ ሲሉም ሌላ ዙር ወቀሳ ስልጣኔን ነጥቀውኛል ብለው ባሰቧቸው ታደሰ ላይ ሰንዝረዋል። ጌታቸው አክለውም ከ4 ቀናት በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደውሎ እኔ በዚህ ውሳኔ ላይ የለሁበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዛ ከሆነ እንዲያብለ በመግለጫ ተናገራሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡት ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ተናገረ ሲሉ ቲቢኤስ ለተሰኘውና በጀነራል ጻድቃን ለተመሰረተው ሚዲያ ተናግረዋል። ሆኖም ጌታቸው በየጊዜው በየሚዲያው እየወጡ ከሚናገሯቸው
ውሸቶች አንጻር ይሄኛው ንግግራቸው ውሸት አለመሆኑን ማረጋገጥ አይቻልም። ምክንያቱም በትንሹ የስልክ የድምጽ ልውውጦችን እንኳን በማስረጃነት ማቅረብ አልቻሉም። እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸው ተነገረ። ትናንት ጠዋት እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸውን የፍልስጤም የሲቪል መከላከያና የጤና ባለሙያዎች ተናግረዋል። የፍልስጤም ቀይ ጨረቃ በሰሜናዊ ጋዛ ድንኳን ላይ በተሰበሰቡ ሰዎች በደረሰ ጥቃት 6 ሰዎች ሲገደሉ በደቡባዊ የሰርጡ ክፍል በሌላ ጥቃት ደግሞ 5 ሰዎች መገደላቸውን ገልጿል። የእስራኤል መከላከያ ኃይል ከሐማስ ጋር የተደረሰውን የተኩስ አቁም የጣሱ የሽብር ኢላማዎችን ማጥቃቱ እና በዋሻ ውስጥ ለውስጥ የእስራኤል ጦር ወደሚቆጣጠረው የሰርጡ አካባቢ የዘለቁ ታጣቂዎች መገደላቸውን አስታውቋል። የእስራኤል ጦርና ሐማስ የተኩስ አቁም ስምምነት ባለፈው ጥቅምት መጀመሪያ ላይ ከደረሱ ወዲህ በየቀኑ በሚደርሱ ጥሰቶች እርስ በርስ ይወነጃጀላሉ። የጋዛ ሲቪል መከላከል በአየር ጥቃቱ 11 ሰዎች መገደላቸውን ሲገልጽ የአልሺፋ ሆስፒታል የጤና ባለሙያዎች ከጥቃቱ በተጨማሪ 12ኛው ሰው በተኩስ ልውውጥ መገደሉን ተናግረዋል። በሐማስ የሚመራው የጋዛ ጤና ሚኒስቴር የተኩስ አቁም ስምምነቱ ከተፈረመ ወዲህ ቢያንስ 600 ሰዎች ተገድለዋል ይላል። በየካቲት ወር እስራኤል በጋዛ ባደረሰቻቸው አየር ጥቃቶች ቢያንስ 32 ሰዎች መገደላቸውን የአካባቢው ባለስልጣናት ተናግረዋል። የትናንቱ የእስራኤል ጥቃት ሁለተኛው የተኩስ አቁም ስምምነት ምዕራፍ ለመተግበር ዝግጅት እየተደረገ ባለበት ወቅት የተፈጸመ ነው። ባለፈው ወር ፕሬዚዳንት ዶናልድ ትራምፕ የጋዛ ሰላም ቦርድ በሚል ስያሜ ይፋ ያደረጉት ተቋም በመንግስታቱ ድርጅት ፈቃድ የጋዛን ድንበር የሚጠብቅና የሐማስን ትጥቅ መፍታት የሚቆጣጠር ዓለም አቀፍ ኃይል ያቋቁማል። በዋሽንግተን የመጀመሪያውን ስብሰባ በዚህ ሳምንት ያደርጋል ተብሎ የሚጠበቀው ቦርዱ ጋዛን የሚያስተዳድረውን መንግስት ምስረታንና የድህረ ጦርነት ግንባታን ይከታተላል። ከዚህ ስብሰባ አስቀድሞ ትራምፕ እሁድ ዕለት የቦርዱ አባላት ፍልስጤም ግዛት መልሶ ግንባታ $5 ቢሊዮን ቃል መግባታቸውን አስታውቀዋል። ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ሐማስ ትጥቅ እንዲፈታ በተደጋጋሚ ጠይቀዋል። ሐማስ ከዚህ ቀደም ፍልስጤም አገር ሆና ስትመሰረት ብቻ ትጥቅ እንደሚፈታ በመግለጽ መሳሪያ የመዘግዘጉን ጉዳይ ውድቅ አድርጓል። ባለፈው ሳምንት የሰላም ቦርዱ አባል የሆነችው ኢንዶኔዥያ ሁለተኛውን የተኩስ አቁም ስምምነት ለማሳለጥ 8000 ወታደሮቿን በጋዛ እንደምታሰማራ ተነግሯል። ጦርነቱ እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በደቡባዊ እስራኤል በፈጸመው ጥቃት የተቀሰቀሰ ሲሆን በዚህ ጥቃት 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ተወስደዋል። እስራኤል ለጥቃቱ ወታደራዊ ዘመቻ በመክፈት ምላሽ የሰጠች ሲሆን በዚህም እንደ ጋዛ የጤና ሚኒስቴር መረጃ ከ71,000 በላይ ሰዎች ተገድለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።